ሰላም ስለ አይን ጤና እንማማር። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ናይስ። ዛሬ ዲስከስ የምናደርገው ስለ ኢንዶፍታልማይቲስ ነው። ምን ማለት ነው? ባለፈው ስለ ዩቫይቲስ አውርተናል አይደለ? አንቴሪየር ዩቫይቲስ፣ ኢንተርሚዲየት ዩቫይቲስ ኤንድ ፖስቴሪየር ዩቫይቲስ ብለን አይተናል። ምንድነው ዩቪያ ማለት ሰከንድ ኮት ኦፍ ዘ አይቦን ብለን አይተናል። ላይ ከጀርባ ኮሬድ፣ መሀሉ ሲለሪ በዲ፣ ከፊት ለፊት አይሪስ፣ እነዚህ ኢንፍሌምድ ሲሆኑ ብለን አይተናል። አንቴሪየር፣ ኢንተርሚዲየት ኤንድ ፖስቴሪየር። ፓኒቫይቲስ ማለት ደግሞ አጠቃላይ ሙሉ ለሙሉ ኢንፍሌምድ ሲሆን ደግሞ ብለን አይተናል። እንደገና ደግሞ ሌላ ምን ብለናል? ሱፕሬቲቭ ኤንድ ነን ሱፕሬቲቭ። ሱፕሬቲቭ ማለት ፐስ ዲስቻርጅ ያላቸው ፈሳሽ ያላቸው፣ ነን ሱፕሬቲቭ ግን የሌላቸው። ነን ሱፕሬቲቭን ደግሞ ግራኑሎማተስ ኤንድ ነን ግራኑሎማተስ ብለን ከፍለን አይተናል። ግራኑሎማተስ ከማይክሮ ኦርጋኒዝም ጋር በተገናኘ፣ ነን ግራኑሎማተስ ደግሞ አለርጂ ጋር በተገናኘ ብለን ከፋፍለን የየራሳቸውን ገጽታ አይተናል። ኢንዶፍታልማይቲስ ደግሞ የሚባለው ይሄ የምናየው ይሄኛው ኢንዶፍታልማይቲስ ማለት ደግሞ ላይክ ፓኒቫይቲስ ነው መሆን። ዩቪያው ኢንፍሌምድ ይሆናል። ኢቭን ቪትረስ፣ ሬቲና፣ አንቴሪየር ቻምበር ፖስ እነዚህ ሁሉ አፌክት የሚሆኑ በጣም ዳሜጂንግ የሆነ ኬዝ ነው ማለት ነው። ስለዚህ ይሄን ካየን ዘንዳ ምንድን ነው ኮዞቹ፣ ምክንያቶቹ ምንድን ናቸው የሚለውን ማየት አለብን። ለምሳሌ ከዚህ በፊትም ዲስከስ እናደርገው 3 ሩቶች መንገዶች አሉ። አንደኛ ኤግዞጂኒየስ ከውጭ ሊገባ ይችላል ማለት ብሌኑ ፔኔትሬት በሚጎዳበት ጊዜ በትራውማ በምት ወይም ደግሞ ሰርጀሪን ተከትሎ ኤግዞጂኔሽን ከውጭ ማይክሮ ኦርጋኒዝሞች ሊገቡ ይችላሉ። በዛ ምክንያት ኢንዶፍታልማይቲስ አፍን ሊያደርግ ይችላል። ሁለተኛው ደግሞ ሰከንዳሪ ኢንፌክሽን አጀሰንት የሆኑ ስትራክቸሮች ለምሳሌ ብሌኑ አልሰሬቲቭ ኤንድ ኢንፌክትድ በሚሆኑ ጊዜ ከብሌኑ ተያይዞ ሙሉ ለሙሉ ኢንፍሌምድ ሊሆን ይችላል። ሶስተኛው ደግሞ ኢንዶጂነስ ማለት ሲስተሚክ የሆነ ከውስጥ ሌላ ኢንፌክሽን ካለ በደም ቱቦ አማካኝነት መጥቶ ኢንፌክት አድርጎ ቶታሊ ኢንዶፍታልማይቲስ ሊያመጣ ይችላል። ግን እነዚህ ኢንዶጂነስ ከውስጥና አጀሰንት የሆነ ኦኩላር ስትራክቸር ብዙ ጊዜ ሬር ናቸው። ሞር ኤግዞጂነስ ከውጭ ምትን ወይም ደግሞ ሰርጀሪን ተከትሎ የሚመጣ ዳት ኮዝ ኢንዶፍታልማይቲስ እንለዋል። እነዚህ አይነት ኮዞቹ ማለት ነው። ብዙ ጊዜ ምንድነው ኢንፌክቲቭ ሲሆን በማይክሮ ኦርጋኒዝም ተከትሎ ማለት ነው። ነን ኢንፌክቲቭ ደግሞ አለ በማይክሮ ኦርጋኒዝም ያልሆነ ዲዩቱ አለርጂክ ሪያክሽን ማለት ነው። ለምሳሌ ሞራ፣ የአይን ሞራ በጣም በስሎ ኦፕሬሽን ካልተደረገ ከማቹር ወደ ሃይፐር ማቹር ከሄደ ሌንስ ካፕሱል የሚባል አለ ከፊት ለፊት እሱ ብሬክ ያደርግና ፕሮቲን ከሱ ይወጣሉ። ስለዚህ እነዚህ ፕሮቲን እንደ ባዕድ ነገር ሰውነታችን ስለሚያያቸው ለነሱ ምላሽ በሚሰጥበት ጊዜ ኢንፍላሜሽን ሀፕን ያደርጋል ማለት ነው። ያን ምን እንለዋለን? ፌክ አናፋይላክቲክ ኢንዶፍታልማይቲስ ሌንስ ማቹሪቲን ተከትሎ የሚመጣ አለርጂክ ምላሽ የሚሰጥ የኢንዶፍታልማይቲስ አይነት ማለት። ስለዚህ ያኛው በማይክሮ ኦርጋኒዝም፣ ይሄ በማይክሮ ኦርጋኒዝም ባልሆነ በአለርጂክ ታይፕ ማለት ነው። ስለዚህ ምንድናቸው ምልክቶቹ የሚለውን እናያለን። ለምሳሌ ሲቪየር የሆነ ኦኩላር ፔን ካለ፣ ሬድነስ የመቅላት፣ እንባ ማፍሰስ፣ ብርሃን ማስፈራት፣ እይታ ብለርድ ማለት እነዚህ ሜን የሆኑ ምልክቶች ናቸው። ስፔሻሊ ደግሞ ሰርጀሪ ሞራውን ለምሳሌ ከተሰራ የሞራ ሰርጀሪ ከተሰራ በኋላ ጠብታዎች ይሰጣሉ። አንቲባዮቲክስ ኤንድ ስቴሮይድ፣ አንቲባዮቲክስ ፎር ኢንፌክሽን፣ ስቴሮይድ ደግሞ ፎር ኢንፍላሜሽኑን ሪዲዩስ ለማድረግ ማለት። ስለዚህ ኦፕሬሽን ከተሰራ በኋላ መድኃኒቶችን በአግባቡ መጠቀም ያስፈልጋል። ምክንያቱም ኮምፕሊኬሽን ሊመጣ ስለሚችል ያ ኮምፕሊኬሽን ወደ ኢንዶፍታልማይቲስ ሊቀየርም ስለሚችል ማለት። ስለዚህ ሞራ ኦፕሬሽን ከተሰራ በኋላ ዊዝን 7 ዴይስ እንደዚህ አይነት ምልክቶች ከታዩ ወዲያው በፍጥነት መምጣት ያስፈልጋል። ምክንያቱም ቶሎ ከተገኘ ለሕክምና ወሳኝ ስለሆነ ማለት ነው። ስለዚህ ምንድነው አንድ ነገር ልንገራችሁ፣ ኖርማል ፍሎራ ስለሚባል ነገር። ኖርማል ፍሎራ ማለት አይሊድ የአይን ቆብ ኮንጀክታይቭ አካባቢ ያሉ ማይክሮ ኦርጋኒዝም ባክቴሪያዎች ናቸው። እነዚህ ኖርማል ፍሎራ ማለት ኖርማል ናቸው። በቃ ምንድነው ጠቀሜታ እንደውም አላቸው። እንዴት ብንል ሌሎች ማይክሮ ኦርጋኒዝም እንዳይመጡና አፌክት እንዳያደርጉ ቶክሲን በማመንጨት እነሱን አታክ ያደርጋሉ። ከአይናችን ኒውትረንት ይወስዳሉ። ሌሎቹ ደግሞ መጥተው ኒውትረንት አግኝተው ሴትል እንዳያደርጉ የመሻማት ስራ ይሰራሉ። እንደገና ደግሞ ሰውነታችንን አለርት በማድረግ ለዲፌንስ እንዲዘጋጅ ያደርጋሉ። ሌሎች ነገር በማድረግ ጠቀሜታ የሚሰጡ ኖርማል ፍሎራ የሆኑ ባክቴሪያዎች አሉ። ኖርማል የሆኑ ብዙም ጎጂ ያልሆኑ። ነገር ግን እነዚህ
ኢን ዘ ኬዝ ኦፍ ፔኔትሬቲንግ ትራውማ ምት በሚኖርበት ጊዜ አይኑ ሲከፈት ወይም በሰርጀሪ በኦፕሬሽን ወደ ውስጥ ከገቡ ኖርማል የነበሩት ወደ አብኖርማል ተቀይረው ዳሜጂንግ ነው የሚያመጣው። ልክ የወደቀ ዛፍ ምሳር ይበዛበታል እንደሚባለው ማለት። ስለዚህ የሆነ ጉዳት በተከሰተ ጊዜ እነዚህ ኖርማል የነበሩት ጠቀሜታ ሲሰጡ የነበሩት አብረው ሲኖሩ የነበሩት ተቀይረው ጎጂ ይሆናሉ። ስለዚህ ሰርጀሪ ሲሰራ ለዛ ነው እዛ አካባቢ በደንብ ጽድት የሚደረገው። ሌላው ደግሞ ትሪሚንግ የሚባል አሁን የፀጉር የአይን ሽፋሽፍቱ ትሪም ይደረጋል፣ ይቆረጣል። ቢኮዝ እሱ ላይ ስለሚኖሩ እነዚህ ኖርማል ፍሎራ ኦፕሬሽን በሚሰራበት ጊዜ ፔኔትሬት አድርገው አልፈው ገብተው ዳሜጅ እንዳያደርጉ ማለት ነው። ስለዚህ ይሄ አይላሽ ዊዝን 3 weeks ኤንድ መንዝ ዴቨሎፕ ስለሚያድግ ማለት ነው። ቢቆረጥም ፎሊክሉ ሙሉ ለሙሉ ስላለ ደህና ስለሆነ ማለት ነው። ስለዚህ ምንድነው እነዚህ ኖርማል ፍሎራ ወደ አብኖርማል ሄደው ጉዳት ሊያደርሱ ይችላሉ። ስለዚህ ጽድት የሚደረገው ለዛ ነው። ስለዚህ ምልክቶቹን ካየን ሳይኖቹን ብናይ አሁን ይሄ ሊዱ ያብጣል፣ በጣም ዳሜጂንግ ነው። ኮንጃክቲቫው ያብጣል፣ ኬሞሲስ ነው። አይሪሱ መድ ኤንድ ኢዴማተስ ይሆናል። እዚህ ጋር ሃይፖፒዮም ፐስንዛ አንቴሪየር ቻምበር እዚህ ጋር ግራቪቴት የሚያደርገው አሁን እዚህ ጋር ስታዩት ቢጫ የሚመስለው ነገር ሌንስ ይመስላል፣ ግን ከአይሉ ጀርባ ቪትረሱ ኤግዙሌት ብለድ ቨዝሎች ሊክ ያደረጉና በሱ ፕሮቲንስ ሴልስ ምናምን ግራቪቴት ያደርጋሉ ብለን ስለ ኢንፍላሜሽን ከዚህ በፊት በደንብ ዲስከስ አድርገናል። እነዚህ ኤግዙሌት የሚባሉት ግራቪቴት አድርገው እዚህ ፐስንዛ አንቴሪየር ቻምበር ከጀርባ ቪትረሱ ላይ ምን ይባላል? ይሄ አሞሮቲክ ካታይ ሪፍሌክስ የድመት አይን ነው የሚመስለው። እንደዚህ አይነት ኢንፍላሜሽን ቶታል የሆነ ኢንፍላሜሽን ነው ሀፕን የሚያደርገው። ስለዚህ በጣም ዳሜጂንግ ነው። ትሪትመንቱም ምንድን ነው? አርሊ ቢገኝ በጣም ይሄ አሁን ውንድ ጋፕ ይባላል። ኦፕሬሽን ከተሰራ በኋላ ውንዱ ሳይገጥም ክፍተት ሲፈጥር ነው። ስለዚህ በዚህ ምክንያት ምቹ ሁኔታ ይፈጠራል ማይክሮ ኦርጋኒዝም ለመግባት ማለት። ስለዚህ ይሄ ዲቫስቴቲንግ የሆነ ኮዝ ዳሜጅ ያመጣል ማለት ነው። ስለዚህ አሁን ይሄ የማኔጅመንቱን ሕክምናውን አማራጭ ስናይ ያው ኢንትራቪትራል ኢንጀክሽን ነው ወደ ቪትረሱ ወይም ደግሞ ሰብኮንጀ ኢንጀክሽን አንቲባዮቲክ ይሰጥ። በጣም ይሄ እንደ ፈርስት ቾይስ ነው ማለት። ስለዚህ እነዚህ ኢንፌክሽን ማይክሮ ኦርጋኒዝም አታክ ለማድረግ መድኃኒቶች በመርፌ ወደ ቪትረሱና አንዳንዴ ደግሞ ወደ ሰብኮንጅ ይሰጣ ማለት ይሄ በጣም የመጀመሪያው ቾይስ ነው። ሌላው ደግሞ እዚህ ጋር ግራም ፖዚቲቭ እና ግራም ኔጌቲቭ የሚባሉ ማይክሮ ኦርጋኒዝም አለ። ቀደም ያወራናቸው እነዚህ ኖርማል ፍላወራዎች ግራም ፖዚቲቭ ናቸው፣ ብዙ ጊዜ ሀፕን ያደርጋሉ። እነዚህን የሚጎዳ ግራም ፖዚቲቭ የሆነ ይህን አፌክት የሚያደርግ ለእሱ የተዘጋጀ ደግሞ መድኃኒት አለ ላይክ ሴፋዞሊን የሚባል ማለት ነው። ነገር ግን ግራም ኔጌቲቭም ደግሞ የሚባሉ አሉ። በጣም ሬር ናቸው፣ ግን በጣም ቬሪ ቬሪ ዳሜጂንግ የሆኑ ማለት ነው። እነሱንም ከቨር ለማድረግ ደግሞ ግራም ኔጌቲቮችን አፌክት የሚያደርግ ደግሞ ሌላ መድኃኒት ይሰጣል፣ ሴፍቲያዚማይድ የሚባል። ስለዚህ የሁለቱንም አታክ የሚያደርግ መድኃኒቶች ነው የምንጠቀመው ማለት ነው። ያ ግራም ኔጌቲቭ ሜምብሬን ስላለው መድኃኒት በጣም ፔኔትሬት አድርጎ መግባት ይቸግራል። በጣም ዳሜጂንግ ነው ግን ሬር ነው። ስለዚህ እሱንም ከቨር እንዲያደርግልን መድኃኒት እንጠቀማለን ማለት ነው። ብዙ ጊዜ ኮንሰንትሬትድ የሆነ ኮሜርሻሊ አቬይላብል የሆነ ጠብታ ብዙም ኢፌክት ስለሌለው ከሱ ሞር ኮንሰንትሬትድ የሆነ ክሊኒክ ውስጥ የሚዘጋጅ ፎርቲፋይድ የሚባል ጠብታ ቅድም ከነገርኳችሁ ከሴፍቲያዚማይድ እና ሴፋዞሊን ይዘጋጅና ለታካሚው ይሰጠዋል ማለት ነው። በሁለት ሰዓት ነው። በደንብ አግሬሲቭ የሆነ ትሪትመንት ነው ማለት ነው። ኔጌቲቭንም ፖዚቲቭንም ዳሜጅ እንዲያደርግ ማለት ነው። ቅድም ያልኳችሁም ደግሞ ኢንትራቪትራል እነዚህ እንደ ፈርስት ቾይስ እንጠቀማለን ማለት ነው። እነዚህ በጣም ዳሜጂንግ ስለሆነ በጣም ትሪትመንት ያስፈልጋል። ግን ኢንፍላሜሽኑ ሴትል እንዲያደርግ ስቴሮይድ ሊሰጥ ይችላል። ግን አንደር ኮሽን ነው። ስቴሮይዳል ጠብታ አንደር ኮሽን ነው። በጣም ጥንቃቄ የሚያስፈልገው ነው። ሞር አንቲባዮቲክስ ነው የሚሰጠው። ስለዚህ ምንድነው ስፔሻሊ ኦፕሬሽን ከተሰራ በኋላ ቅድም ያልኳችሁ ሬድነስ፣ እንባ፣ ብርሃን ማስፈራት፣ ብዥ ማለት እንደዚህ አይነት ምልክቶች ዊዝን 7 days ካሉ ወዲያው በፍጥነት መምጣት ያስፈልጋል። ከኦፕሬሽን በኋላም ደግሞ ጠብታዎችን በአግባቡ ማድረግ ያስፈልጋል። መልሶ ኢንዶፍታልማቲስ ሊመጣ ስለሚችል ሊባባስ ኮምፕሊኬሽን ሊመጣ ስለሚችል ማለት ስፔሻሊ የስኳር ታማሚዎች በጣም ጥንቃቄ ማድረግ ያስፈልጋል እላለሁ። አመሰግናለሁ።